ውሸት ነው፣ ውሸት ነው። አራት አይደለም እንዴ? ምን ነው? እርሱ አሁን የቤተክርስቲያን አገልጋይ ነዎት? አይደለሁም መምህር ኤርምያስ፣ እኔ አይደለሁም። እሺ፣ ጸሎተ ፍትሐት ለሚደረገው ለጌጥ ነው። የፍርድ ቀን ገና ስለሆነ ክርስቶስ እንዲራራለት አይደል? አዎ፣ ምልጃ ማለት እኮ ነው። ፍትሐት ማለት ምልጃ ማለት ነው፣ ማረው ማለት ነው። አዎ፣ በጸሎተ ፍትሐት ላይ ትዝ የሚለዎት መጽሐፍ የትኛውን መጽሐፍ ነው? ብዙ ጊዜ ግንዘት አለ። ግንዘት አይደል? ከዛ ግንዘት መግቢያው ላይ ምን ይላል? ገና ሲጀምር እምድኅረ ሞቱ ለሰብእ አልቦቱ ንስሐ ይላል አይደል? እምድኅረ ሞቱ ለሰብእ አልቦቱ ምን ገድሉንማ ይዘዋል እኮ። እሺ ይዘውታል ይላል አይደል? ሰው ከሞተ በኋላ ንስሐ የለውም ማለት ነው አይደል? ትርጓሜው ታዲያ መምሬ ሽርሽር ምን ይሁንልኝ ብሎ ነው ከየሞተው ሰውዬ ንስሐ ላይኖረው መቋሚያና ጸናጸን ይዞ ሲያንቋርር የሚያድረው? ይማረን ነው ይሳለን ነው ይቀበን እያለ ማለት ነው። ራሳቸው ብለውት ይሄ በእኔ በገጠርኛው ንግግር አንቺው ታመጪው አንቺው ታሮጩ አይነት ማለት ነው። እዛው ቆይ ቤኪ ምንድን ነው ዛሬ ይዘብን የጠበቀኝ አርዕስት? እንደዚህማ ጥሩ አይደለም። እምድኅረ ሞቱ ለሰብእ አልቦቱ ንስሐ ብለው ምዕመኑ አያውቅም። አሜን አሜን አባታችን በረከቶት ይደርብኝ፣ በእድሜ በጤና ይጠብቅልኝ፣ ጸሎቶት ታግዘኝ ብሎ ምን እንደተባለ አያውቅም ምዕመኑ። ስንነግረው አንዴ መንግስቱ ኃይለማርያም እንዳለው ማለት ይህንን ህዝብ መቀመጫውን ሁሉ በጩቤ ብንወጋው አይነቃም ብሎ እንዳለው ማለት ነው። ኦርቶዶክስ እኮ እንደዛ ሆኗል እኮ። እኛ ከዛ ወጥተን እርሶም አሁን በደንብ የቤተ ክህነት ሰው ነዎት እና ለህዝቡ ስንነግረው ማለት አይገባም አይደለም፣ ለመቀበል ቸግረዋል። ልብ በሉ፣ የሞቱ ዘመዶች ያሏችሁ ሰዎች ፍትሐት ብላችሁ የምትሉት የቄሶቹን ሆድ ብቻ እንደምትሞሉ 4 ነጥብ ነው የምነግራችሁ። ለሞተው ሰውዬ ምንም አይጠቅመውም፣ ምንም ነው እንጂ ይመለሱ። እንደዚህማ የለም፣ እንደዚህ አስደግፎማ መሄድ የለም እንዴ። ሰላም ደሩ እንኳን ይባላል እኮ። አውቀኸዋል ግን ማን እንደሆነ? እኔ አውቄ ነው ዝም ያልኩት፣ እንዲያወራ ፈልጌ። ማን ነው? አላወቅሁትም። ቆይ አላወቅሁትም በእውነት። እሺ፣ ሊቀ ተዋህዶ የሚባል የሆነ ጊዜ መጥቶ የነበረው አታስታውሰውም? ሊቀ ተዋህዶ? አዎ፣ አወቀው። እነ ቀሲስ ዲበኩሉ ሲያውቁት ከፕላትፎርሙ ላይ የጠፋው ሰው የለም። አሁን እንደዚህ አይነት ሰዎች ናቸው ያስቸገሩን። ለዛ አይ እውነትን የሚያውቅ ነው፣ ግን አንዳንዴ ያደበሰብሱታል ለማለት ነው። እና ቤቱ የሚጠጣበት ነው። ምንም ይሄን ኦርቶዶክሳውያን መጣችሁ አይጠጣም ብላችሁ አትበሉ። ቤተክርስቲያን አትልም፣ ግለሰቦች ናቸው አትበሉ። ቤተክርስቲያን ጳጳሳቶች ናቸው የሚሉት፣ ካህናቶቹ ናቸው። ህዝቡ ተደራጅተው እንዲጠጣ እየመከሩ ያሉት ነው የምር እንዴ። ህዝቡ ተደራጅቶ እንዲጠጣ በማህበር እንዲጠጣ ማለት ነው። እንዲጠጣ እናትና አባትህን የአርሴማንና የቅዱስ ሚካኤልን ጸበል ጠጡ ብለው ያሉት እነሱ ተነስተው ከሜዳ እንደዚሁ ብለው ነው አይደለም። በንስሐ አባቶቻቸው በኩል ተነግሯቸው ነው። በንስሐ አባቶቻቸው በኩል የተደረገ ንስሐ አባቶች ተብሎ የተባሉት በሙሉ የክህነት ስልጣን ያላቸው ናቸው። እነዛ ካህናት የኦርቶዶክስ ናቸው። ኦርቶዶክስ ማለት እነዛ ካህናት ናቸው። እነዛ ካህናት ማለት ኦርቶዶክስ ናቸው። አጭርና ግልጽ። ከዛ ካህን መካከል አንዱ ኤርሚያስ እኔ ነበርኩኝ። ስለዚህ ለቀባሪው የማርዳት ያህል ነው ማለት ነው። እሺ ከመሳይ ጋር እንቀጥል እስኬድ ከሆነ ማለት ነው። እንዴት ዋላችሁ? እንዴት አመሻችሁ? ቤር መስቀል ወንድማችን ከየት ቤተ መሳይ ኦርቶዶክስ ተዋህዶ ነው። ግን ቅድም እያወራን ነበረ። ምናልባት አሁን ከሳኖር ጋር እያወራ ስለነበረ ከግርምሽ ጋር በቀጥል
ትንሽ ቅድም ያነሳው ሀሳብ ስለነበረ ፈቃደኛ ከሆንክ ከግርምሽ ጋር ችግር የለም። ነው። ይቀጥል፣ ችግር የለው። ግርምሽ ያው ቀጥሉ ወንድምነት። እሺ፣ አመሰግናለሁ ኤርሚያስ። እሺ ግርምሽ አለህ? የለም ግርምሽ አለውኝ ግን ኤርሚ አለው ወንድምነት ሁላችሁንም ሰላም ብያችኋለሁኝ። ከእንደገና መሲ ኦልሞስት እኮ ፋይናላይዝ አድርገናል። የቱ ጋር ነበረ የቀረ የምትለው ጥያቄ ምናልባት ሀሳብ ካለ? አይ አልመሰለኝም። አጋጣሚ ኔትወርክ ነው መሰለኝ አውርዶኝ ነው እንጂ ያው እያወራ ነበረ። በእርግጥ ከመጠጥ ጋር የተያያዘ ነው። አሁን ከኤርሚያስ ጋር እያወራ ነበረ ሳልኖር። ግን ሳልኖር ጋር ሰፊ ልዩነት አለኝ። እኔ በኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። እሱ ያለው ነገር ለእኔ አንዳንዶቹ በጣም የተለዩ ሀሳቦች ናቸው ሲያነሳ የነበረው። ስለዚህ እኔ አልቀበለውም ብዬ አስባለሁ። ግን ሳልኖር ይሄው እንደዛማ ከሆነ ይሄው ሳልኖር ተመልሷል እኮ ከእሳቸው ጋር የሀሳብ ልዩነት ካለ ኦርቶዶክስ ተዋሕዶ ሆኗል። ኦርቶዶክስ ተዋሕዶ ውስጥ ሆኖ ግን ያነሳቸው ሀሳቦች ልክ አይደሉም። አንዳንዶቹ እኔ ማልስማማባቸው አሉ። ግን እኔ እናንተን እንደ ሀሳብ ትምህርት ለመማማርና ሀሳብ ለመስጣት እውነተኛውን መንገድ ለማሳወቅ ከእናንተም ከእኔም ለመረዳት እስከሆነ ድረስ ማውራት ያለብኝን ነገር ትንሽ አውርጄ ማውረድ እፈልጋለሁ። ምናልባት ግርማ ያነሳው ሀሳብ ከመጠጥ ጋር የተያያዘ መጠጥ በራሱ ምንድን ነው? መጠጥ ምንድን ነው? አትጠጡ የተባለው ምንድን ነው? አትጠጡ የተባለበት ቃል አለ ወይ የሚለውን ሀሳብ እያነሳን ነበረ። ግን አጋጣሚ ያው ሳልኖርም ስለገባ እሱ አወራና አሁን ያው ኔትወርክ አውርደኝ መልሼ ገባሁ። ትንሽ ጨርስና ከዛ ከሳልኖር ጋር ትቀጥላላችሁ። ይህ ከሳልኖር ጋር የተለያዩበት ሀሳብ መጠጡ ጋር ብቻ ሳይሆን ብዙ እንትኖች አሉት። የሚሄድበት መንገድ መጽሐፍ ቅዱሳዊ ሀሳቦችም ምንም በቃ እንትን አይደለም። አልገባኝም። ኦልሞስት እኔ ወንድሜ ነው አከብረዋለሁ፣ ግን ሀሳቦቹን ትንሽ አልቀበለውም። እንደ ቤተክርስቲያን ሀሳብም አንዳንዶቹ የተዘለሉ ናቸው ብዬ ስለማምን ማለት ነው። ስለዚህ መጠጥ ቅድም አንዷ እህቴም ስትናገር የሰማሁት ምንድን ነው መጠጥ ቃል በቃል አትጠጡ የሚል ቃል ጠጡ የሚል ቃል አውጡልኝ ብላ ስትናገር ነበር። መጽሐፍ ቅዱስ ደግሞ ጠጡ ይላል። ምንም ወይን ጠጅ ጠጡ ይላል፣ ግን ገደብና ሊሚቴሽን አለው። እሱ ምንድን ነው? አትስከር ነው የሚለው ቃል ያስማማናል ብዬ አምናለሁ። እንደ ትንሽ ሰከንድ ስጠኝ ትገባለህ። እና አትጠጡ ከተባለ አትስከሩ። በቃ መስከር አያስፈልግም። ቤተክርስቲያን ሲጀንበር እኔ ቤተክርስቲያን ውስጥ ሆኜ በጣም የማዝንባቸው ብዙ ሰዎች ይኖራሉ። በቃ የቤተክርስቲያንን ሕግና ስርዓት የመጽሐፍ ቅዱስ ሕግና ስርዓት የማያከብሩ በቤተክርስቲያን ሕግ የማይመሩ ሰዎች ይኖራሉ። ለምሳሌ አሁን መሳይ አንደኛ አሁን ወደ ማብራሪያ ምናምን እየገባ ነው። ሁለተኛ ደግሞ አንተ ቅድም እህታችን ሜርሲ እንደዛ 2-3 ጥቅስ እያወጣች እዚህ ጋር ፊት ለፊት አውጥተን ስናነብ ወይ ስልክህ አጠገብ አልነበርክም፣ አይ ቲንክ ገስት ላይ ነበርክ፣ ግን ወይ ስልክህ ጋር አልነበርክም፣ አልሰማህንም ይሆናል። እኛ አትጠጡ የሚል ከመጽሐፍ ቅዱስ አታሳዩንም ብላችሁ ስትሉን አትጠጡ ሳይሆን አትመልከቱ ሁሉ የሚል አለ ብለን ጥቅስ ጠቅሰን አሳይተናቸዋል። መጽሐፍ ቅዱስ አሁንም ደግመን እግዚአብሔር ምስክሬ ነው እስቲ ጠጡ የሚል ቃል አውጡ ስትል ነበረ። ስለ እውነት ነው። መቅዳት ቢችል ኖሮ ሳሰማ ነበር። በእውነት እስቲ ጠጡ የሚል አውጡ ብላችሁ ስትናገሩ በደንብ ሰምቻለሁ። እሺ አንዴ እሺ ቆይ አሁን አንተ ጠጡ የሚል እኮ አሁን ልትሰጠን እኮ ነው። አሁን አንተ እንዴ ጳውሎስ ደግሞ ጠጡ የሚል ይቅርታ ልገባ አይደለም። ጳውሎስ ለመንፈሳዊ ልጁን ለሆድ ህመምህ ቅመስ ያለውን ምረሳ ይመስልሃል እንዴ? ነገር ግን የምንተነትንበት ኮንቴክስት ይለያያል። ኦኬ፣ እንደዛ ደግሞ ካልኩኝ ሪከርዱን ማሰማት ይኖርብሃል። ቀጥሉ ግርምሽዬ። ኦኬ መሳይ አለ አይደል? አሁንም በደንብ ስማክ በደንብ አሁንም የምንነግርህን ስማ። አንተ አሁን መነሻ ሐሳባችን ምንድነው? ኦርቶዶክስ እና ጨለማ ልዩነት አላቸው ወይ ብለን ስንል በሐዋርያ ጳውሎስ መልእክት ወደ ገላትያ ሰዎች በጻፈው መልእክቱ ምዕራፍ 5 ቁጥር 19ን መነሻ አድርገን ስናነብ ስለ ጨለማ ስናወራ፣ ስለ ብርሃን ስናወራ
መገለጫዎቹን ነው የምናወራው። ስለዚህ በገላትያ መልእክት ምዕራፍ 5 ቁጥር 19 ላይ ያለው ተግባር የጨለማ ስራ ነው። ወደ የትኛው ብርሃን ነው ኢንቫይት እያደረጋችሁ ነው ያላችሁት? እዛ ጋር የሚደረገው የጨለማ ስራ ነው ብለን ተነሳንና ስካር የሚል ቃል በዛ ውስጥ ስላለ ይሄን ጉዳይ አነሳን ማለት ነው። ስለዚህ መጽሐፍ ቅዱስ ስለዚህ እውነት ደግሞ ምን ይላል ብለን ስንል እያንዳንዱን ጥቅስ ምዕራፍ 23 ላይ ያለውን ቃል ከቁጥር 29 ጀምሮ ያለውን አንብበን ረጅም ቁጥር አንብበን ነበር። እሱንም በጣም ወደ መስማማት ሁሉ መተን ነበር ከሳልኖር ጋር ማለት ነው። አሁን ያንተ ልዩነት ያንተ ክሌም እዚህ ጋር ምንድነው? ባጭሩ ወንድሜ መሰለኝ በጣም ባጭሩ ማለት ነው። ወይ መጽሐፍ ቅዱሳዊ አድርገው ያንተን ሐሳብ አሁን ሎጂክ አታድርገው። ይሄ እንደዚህ ስለሆነ ይሄ ሊሆን ይችላል የሚለውን ሳይሆን ልክኛ መጽሐፍ ቅዱስ ጠቅሰን በዚህ ስፍራ እንዲና እንደዛ ይላል ብለን እንዳልነው አንተ ደግሞ መጽሐፍ ቅዱስ እየጠቀስክ ነገረን። አይ የኔ ከፍተኛው የኔ ልዩነት ከሳልኖር ጋር ነው ብለህ የምትል ከሆነ ደግሞ ይሄው ሳልኖር ኦርቶዶክሳዊ ወንድምህ ነው። ከሱም ጋራ ደግሞ በደንብ መነጋገር ትችላለህ። ቀጥላው። እሺ ቆይ ሳልኖር የራሱን ነገር ይናገራል፣ እኔ የራሴን ነገር ልናገር። መጽሐፍ ቅዱስ ቅድም ያው በደንብ እህታችን ገልጻ በሚገባ እሱም በብሉይ ኪዳን ውስጥ ያለውን ነገር ስለመጠጥ በተለይ ስለ ወይን ጠጅ በደንብ የተገለጸው መጽሐፍ ቅዱስን ያለውን ነገር ተናግራለች። ሰምቼዋለሁ እሱ። በአዲስ ኪዳን ደግሞ ስንመጣ ሐዋርያው ቃል በቃል ሐዋርያው ጳውሎስ ስለ ሆድህ ሕመም ጥቂት የወይን ጠጅ ጠጣ ይላል። ጠጣ ነው የሚለው። አሁን ቃሉ ራሱ ጠጣ ነው የሚለው። ጠጣ ከተባለ ስለምኑ? ስለ ሆድህ ሕመም ነው የሚለው። የሆድህ ሕመም ከተባለ ደግሞ እዛ ጋር አትስከር ተባለ እንጂ ወይን አትጠጣ የሚል ኤክስ የተደረገበት ነገር የለም። ስለዚህ ይሄ ሁሉ ህዝብ የሚጠጣው አስካሪ መጠጥ የሚጠጣው ለሆድ ህመሙ ነው እያልከኝ ነው ማለት ነው አይደል? መሳይ ማይክህን ክፈት። ቆይ ማይክህን ክፈት። አሁን አልኮሊክ የሆኑ መጠጦችን የሚጠጣው ህዝብ በሙሉ ስለ ሆዱ ህመም ነው ብለህ እያልከኝ ነው ማለት። ቆይ መልስ ዳይሬክትሊ። አሁን ይሄ አሁን ቀጥተኛ መልስ አይደል የሚጠይቀው የጥያቄ አይደል መሳይ? ስለዚህ ከዛ ጋር ማስታረቅ አንችልም። በቃ አሁን ነው በለኝ። አይ ነው ከሆነ ነው ብለህን ደግሞ ጀስቲፋይ እናደርገዋለን። ቦታው ላይ ሄደንም እናነባለን፣ እንትን አውዱንም ጠብቀን ሁሉንም ነገር። ስለዚህ የትኛውም አልኮሊክ መጠጥ የሚጠጣ ሰው ስለ ሆድ ህመም ነው የሚጠጣው ማለት ነው። አሁን እንዴ ሁሉም ደግሞ ሆዱን ሳያማ አይጠጣ ማለት አይደለም። ሆዱን አሞት ራሱ የሚጠጣ እንዳለ አውቃለሁ። እንደዛም ሆኖ ለምሳሌ ብዙ ምግብ ሊበላ የሚችል የሚያም ነገር የሚበላ ሰው አለ። ስለ ሆዱ ህመም የሚጠጣ ሰው አውቃለሁ። ለምሳሌ ብዙ ነገር አለ። ግን እንደዛም ሆኖ ስታስታርቀው አትስከር። መስከር በፍጹም በኢትዮጵያ ኦርቶዶክስ ተዋሕዶ አይፈቀድም። በቃ እዛ ውስጥ እያለ እኛ ሲሰክሩ የምናያቸው፣ ሲደባደቡ፣ ሲጣሉ የምናያቸው ሰዎች አንቀበላቸውም። ቤተክርስቲያን አትፈቅድም እንደዚህ አይነት። አንተ ሁለት እንትን አትበላ፣ ሁለት ቦታ አትርገጥ። አሁን ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። አንደኛ አይ ቤተ እምነቴ ይህንን አትፈቅድም እያልክ ነው። ሁለተኛ ደግሞ ጠጡ የሚል ክሌም ደግሞ ይዘህ እየቀረብክ ነው። ይሄ ይጋጫል፣ ሙሉ በሙሉ ይጋጫል። ስለዚህ አይ ቲንክ ከሳልኖር ጋራ የሀሳብ ልዩነትህን ማስታረቅ መቻል አለብህ። ግን ቤተ እምነቷ ውስጥ ራሱ እሺ ኤርሚዬ ሶሪ አይጨርስ። ግን ካህናቱ አይደል እንደ እየጠጡ ሲቀጣቀጡ የሚውሉት? ቪዲዮ ላሳይ እንዴ? ቪዲዮ ሁሉ ነው ያለን እኛ ጋር። ካህናቱ እኮ ናቸው ወንድሜ መሳይ ጠጥተው ሲቀጣቀጡ የነበሩት ማለት ነው። በባለፈው ነው አሁን አንዱ እንደ የኤርሚያስ ወንጀል ተብሎ ከተነገረበት አንዱ ማለት ነው። ማለት እሱ እንደዚህ ከልጅነቱ እንደዚህ ነበር ብሎ የሚል በአብሮ አደጌ ሞት ላይ የተላገዱ ሰዎች፣ አልሞተም ብለው ሲሉ የነበሩ ሰዎች፣ ሐዘኔ ላይ የቀለዱ ሰዎች መሞቱ ሲረጋገጥ
ያረጋገጠውን የሟቹን ወንድም የአብሮ አደጌን ወንድም አመጣው። ታናሽ ታናሽ ነው እሱ። ያኔ እኔ ስወጣ ትንሽ ነበረ። መጡ ተናገሩ እና ኤርሚያስ አብሮ ይቀድስ ነበር ከኔ ወንድም ጋራ ከአበበ ጉልላት ጋራ ይቀድስ ነበር አለ። እዚህ ማውራው ኤርሚያስ ማለት ነው። በኦርቶዶክሳውያን ፔጅ ላይ ተጠርቶ መጥቶ ከዛም ደግሞ ከቄሶቹ ጋራ ጠጥተው ይደባደቡ ነበር። ሰው አያስገባም ነበር። በትሩን ይዞ መንገድ ላይ ጠብቆ ይመታ ነበር አለ። እውነት ነው። አዲስ ሚስጥር እነሱ አላወጡም። እኔ ይህን ቀድሜ ያልተናገርኩ ቀድሜ ስለ ህይወቴ ስለ አስተዳደጌ ስናገር የሰማችሁ ሰዎች 77 ቁጥር ጻፉ። ድሮ በኦርቶዶክስ ቤተክርስቲያን እያለሁ እንዲያውም አስታውሳለሁ። አንዴ የተነሳው ብዙ ጊዜ ተደባድበናል። አንዴ የተነሳውን ጸብ አስታውሳለሁ። ያኔ እኔ ከቅዳሴ ወጥቼ በሊቀ ዲያቆንነት ተመርጬ መጠጥ የሚበላም የሚጠጣም በደጀ ሰላም ውስጥ አቀርብላቸው። እነዚህ ሁሉ ምስክሮች አሉ። እኔ አልነገርኳችሁም? ያኔ እደባደብ እንደነበረ ማለት ነው። ዝም ብዬ ተነስቼ አይደለም። ካልነኩኝ አነካም፣ ከነካኝ ግን ቀንድሼ እጥልሃለሁ። ቀድሼ ሳይሆን ቀንድሼ እጥልሃለሁ በያዝኩት ሽመል ማለት ነው። እና ይደባደብ ነበር አለ። እኔ ብቻ ነበርኩ የምደባደብ? ካህናቱ ሁሉ እኮ ናቸው አብረው ይደባደቡ የነበሩት። ምን ሆነን የምንደባደብ የነበረው? ጠጥቶ በእድሜ የአያቴ እኩያ ናቸው። እንደዛ ማድረግ አይጠብቅብኝም ነበር። አሁን ሞተዋል እኛ አባት። አንተ የጥጋበኛ ዘር አሉኝ እና እጠጣው የነበረውን ሽክና ነው ግንባራቸው ላይ ከነመጠጡ ቁጭ አደረግኩትኝ ማለት ነው። ወርውሬ አያት ናቸው ለእኔ። ማድረግ ነውር ነበር፣ አይደረግም ነበር። መታገስ ነበረብኝ። እንዳልታገስ ያደረገኝ እሳቸውም እንደዛው አንተ የጥጋበኛ ዘር ያሉኝ እኔን መስለብ ይችላሉ። አባቴንም አያቴንም ወደኋላ ሄደው ያውቃሉ ደግሞ የጀግና ዘር እንደሆንኩኝ። የትልቅ ሰው ዘር ነበር እንዴት እንደዚህ እንደሆነ ምናምን ነገር ብሎ አለመጣው ብራዘር። አዎ ቀና ብለህ አባቴን አታየውም ነበር፣ ቀና ብለህ አታየውም ነበር አያቴንም ማለት ነው። እና ግን እሳቸውም መጠጥ ስለጠጡ አልፈው ቤተሰቤን ተናገሩ። የምጠጣውን ሽክና ከነጠላው ጭምር ነው ግንባራቸው ላይ ቁጭ ያደረኩት ማለት ወርውሬ ማለት ነው። ካሽ ያደረኩትኝ የእሳቸው ልጆች የልጅ ልጆች ሁሉ አሉ ጎረምሶች። ወጥቼ በሩን ያዝኩት። ሙከ ጉራቻ ይባላል በኦሮምኛ የምንይዘው በትሬ ነበረ ማለት ነው። አንድ ሰው እንዳይወጣ ብዬ ማለት ነው። ደመ ከልብ ነው የሚሆነው። ምክንያቱም ቀን ደም ብዬ ጥለዋላ። ተሳድቦ እንደዚህ መግባት አለ እንዴ ሳይነኩህ? ያንን ያደረገው ምንድን ነው? ኤርሚያስም ጠጥቶ ነው፣ መነኩሴውም ጠጥቶ ነው። ጠጥቶ ሲተነቁስ እኔን እንደ ልጅ መስደብ መምታትም ይችላሉ። አልፈው ግን ቤተሰቤን ሁሉ ሲሳደቡ ማለት ነው። ስለዚህ የማዘር እንደሆንኩ ማየት ነበረባቸውና አገለገልኳቸዋ። ያኔ እኔ አንተ ጌታ ምናምን ብለህ ብትል እኔ አላቅም። እኔ የማውቀው መቀደስ ነው፣ ከዛ መጠጣት ነው። ከዛ ከነኩ ሂሳቡ ይወራረድላል ማለት ነው። እና ምን ለማለት ነው? ካህናቱ ናቸው ጠጥተው ሲቀጣቀጡ የምናድር ነበር የምንውል የነበረው። ይህ ለማየት ከፈለጋቸው አንድ ቪዲዮ ላሳያቸው እችላለሁ። እንክፋት አለው ሌሎች እንደዚሁ እንደሚያደርጉ ማለት ነው። እና ካህናቱ እንደዚያ አያደርጉም አትበሉ ፕሊስ ወገኖች። ካህናቱ እንደዚያ አያደርጉም አትበሉ። እና በቃ ስሜን ያጠፋ መስሎት ነበር አውጥቶ አንገቱን ቆርጬ ጥለዋለሁ፣ ታሪኩን አበላሻለሁ። እኔ ቀድሜ ተናዝዤዋለሁ። ቀድሜ አይደል? ለዚህ ነው ወገኖች አስቀድሜ የተናገሩት። ቀድሜ ተናዝዤዋለሁ። ዲያቆን እንደነበርኩ ቀድስ እንደነበር እንጠጣ እንደነበር ስንጠጣ ስንሰክር እንደባደብ እንደነበረ ከነኩኝ ነው እንደ አስቀድሜ ተናግሬያለሁ። መተህ አዲስ የኤርሚያስን የምታወጣው ነገር የለም። ያልተናገርኩት ስለ ቤተሰቤ ምናምን ነገር ነው። በቃ ምንም እሱ እንደዚህ ምናምን ነገር የሚባል ነገር አይደለም። ግን ልንገርህ ብዬ ካልኩኝ ወንዶች ብለህ ካልክ ሂድና ጠይቅ። አርባው አውራጃ ማለት ነው።
የኔ ቤተሰብ ብቻ አይደለም፣ እኔ ያለሁበት ቀበሌ ማለት ነው የሸዋ ኦሮሞችና የሸዋ አማሮች ተቀላቅለው በአንድነት የሚኖሩበት ቦታ ነው ብራዘር። ኦኬ እና እንዲሁ ዝም ብሎ አይጠጡ እንትን አይሉ ምናምን ነገር ነው። በደንብ ነው የሚጠጣው፣ በደንብ ነው የሚጠጣው፣ በደንብም ነው የሚቀጣቀጡት። ቤተክርስቲያኒቱን አጠጡ ብላ ምትለው የሙት ዓመት መታሰቢያ ሲወጣ የሚያሰክር መጠጥ ነው የሚመጣው፣ አረቄ ሁሉ ጭምር። ዓመታዊ ፍትሐትም ከሆነ የሀብታም ከሆነ በጣም ቁርጡን ግማሹን ሽንጥ ሙሉ ነው የሚያመጡልን እዛ ቁርጥ ማለት ነው። ሰውየው እኮ ገብቶ ሲኦል እየተቆረጠልን ነው በሰይጣን። እኛ ግን እዚህ እንቆርጥልሃለን፣ ይበላል። አረቄ ይመጣል እዛ። መቼም ትልቁ እንግዲህ አረቄ ነው፣ ገጠር ማለት ነው። በቃ ትልቁ ከመጣ ጠላው እንዳለ ነው፣ አረቄ ይመጣል። 16 ሊትር 20 ሊትር አረቄ ይመጣል። አንዳንዴ በጀሪካ ያመጣሉ። በጣም የሀብታም ቤት ከተባለ ማለት ነው። እንጠጣለን አልኩት ጥንቢራችን እስኪዞር ድረስ። ከዛ በኋላ ይነጋገራሉ። አሁንም አንድ ማስታወሰው ቄስ አስታወሰኝ፣ በአንድ ወቅት ላይ ማለት ነው ከአጎቴ ጋር ተሰዳደቡ። እዛው ባለፈው የሞተው አጎቴ ያልኳችሁ ማለት ተሰዳደቡ። ሲሰዳደብ አልፎ እሱ መስደብ ይችላል አጎቴን፣ እንደዚህ አይነት ትችላለህ፣ ግን አልፈ ወደ ዘርጋ ሄዳለሁ ብለህ ካልክ እኔ ብቻ አይደለም ሌሎቹም አይለቁም። ዘርጋ የሚሄድ አይነት ከሆነ ማለት ነው። ማን ስለሆነ ከፈለክ ታው እንጂ ከመስቀል እንዳታወርዱ እንጂ እንደ ደብረ ብርሃን በግ ነው የምነዳህ ብዬ ስልህ እኮ ግልጽ እኮ ነው። ዝም ብሎ አናፍቶ መሄድ አይቻልም። በአግባቡ ሰው መናገር ተገቢ ነው፣ ባጠፋበት ማለት ነው። ግን አይጠጣም አትበሉ። አሁን ግን ያን ነገር ኢየሱስ ነቀል አድርጎ ከህይወት አወጣ። ለዚህ ነው አየህ በአዲስ ህይወት መመላለስ ብሎ በሚል እንጂ እዚህ ውስጥ እያንዳንዳችሁ እኔ ብቻ አይደለም እዚህ እያንዳንዳችሁ ተናገሩ ብዬ ብል ቤተሰቦቻችሁ ላይ እድገታችሁ ልክ እንደዚሁ ከኔም የባሰ ሊኖር ይችላል። አሁን ምንም ጥርጥር የለው አለ። ግን ለዚህ ሁሉ የሚዳርገው ምንድነው? መጠጥ ቤተክርስቲያኒቱ ኦፊሻሊ ነው የምትፈቅደው። ጠጡ ብላ የምትለው በጽዋ ማህበር ተደራጅቶ ሰው ይጠጣል። ሲጠጣ ለምንድነው? መንግስተ ሰማያትም ጭምር ለመግባት ነው። እና ነገረ ድህነቷ ከአምስቱ አዕማደ ምስጢር ብቻ ሳይሆን የሚቀዳው የኢትዮጵያ ኦርቶዶክስ ቤተክርስቲያን ከጽዋ ማህበርም በማጠጣት ነገረ ድህነት ይቀዳል። ከተዝካርም ከማብላትና ከማጠጣት ተዝካሩን በማውጣት ማለት ነው። ኦኬ የሟቹን ተዝካር በማውጣትም ጭምር ወደ መንግስተ ሰማያት እየመጣ ያርፋል ብላ ትላለች። ተዝካሩ ላይ የሚያበሉን የሚያጠጡን እንደው መክፈልቱ አለ ከነመጠጡ ጭምር ሁሉ ጭምር ማለት ነው። ስለዚህ ጽዋ ማህበር ጠጥተህ መንግስተ ሰማያት ትገባለህ። ዝክርሽን የዘከረ መታሰቢያሽን ያደረገ እማር ለኪ ማርኩ ለኪ ብሏታልና እምርልሻለሁ ብሏታል። ሲጀምር አላላትም ጌታ እንደዚህ አላላትም። ዝክርሽን የዘከረ መታሰቢያሽን ያደረገ ምርልሻለሁ ብሏል አላለም። እምህር ለኪ አላለም። ያሉት እነማን ናቸው? የኦርቶዶክስ ቄሶች ናቸው። አላለም። መቼ የት የሰለ የለም። መቼ ነው ቃል ኪዳን ገብቶላታል? የት ብለን ስንል ልመጣለን። ከነገረ ድነት ጋር ጠላው መጠጡ ከነገረ ድነት ጋር አይገናኝም ብላችሁ ስላላችሁ ይገናኛል እንጂ የኦርቶዶክስ ነገረ ድነት ከመጠጥ ጋር ሁሉ ጭምር የተገናኘ ነው። መታሰቢያቸውን ያደረገ ዝክራቸውን የዘከረ ብላችሁ ማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 40፣ 41፣ 42 ትጠቅሳላችሁ። ያውም እኛ ፊት ነው ደግሞ የምትጠቅሱት። ጴንጤ ፊት ትጠቅሱታላችሁ። መጽሐፍ ቅዱስ ካነበበ ህዝብ ፊት ትጠቅሳላችሁ። ሄደን ስናይ ግን ውሃ ብቻ ነው የሚለው መጽሐፉ። አይ ብቻ የሚል የለም፣ ለኢየሱስ ብቻ ሳይሆን ለጠላም ብቻ የሚል የለም አላችሁ። አውጥተን አሳየን እና ዝም ጭጭ
ነገረ ድነታችሁ ከመጠጥ ጋር ሁሉ ጭምር ይገናኛል። ያጠጣ ያበላ ብላችሁ ትላላችሁ። መቼ ነው ይህንን ዝክርሽን የዘከረ ምሬ ምርልሻለሁ ብሎ ቃል ኪዳን የገባላት ብለን ስንል እንኳን ስንጠይቃችሁ ለእመቤታችን ቃል ኪዳን ገብቶላት መቼ? በመካነ መቃብሩ በጎልጎታ ማነው ሶሪ የካቲት 16 ቃል ኪዳን የተቀበለችበት ቀን ነው አላችሁን። አሃ ያኔ ነው መረጃ ቃል ኪዳን የተገባላት። አዎ መቼ ነው የገባላት? የካቲት 16 እኮ አልን አላችሁ። እሷና እሱ መቼ ነው ተገናኝተው ይህንን ቃል ኪዳን የገባላት? ባጠባው ጡቴ ባዘልኩ ጀርባዬ እያለች ለመነችው ብላችሁ ያላችሁት ሰኔ 21 ቀን ማለት በመካነ መቃብሩ በጎልጎታ ስትጸልይ እንዲህ ያለችው ጸሎት መጽሐፋችሁን የሚል ነው። እኔ ፊት አታምታታም ስል ብራዘር ሰኔ 21 ቀን በመካነ መቃብሩ በጎልጎታ ስትጸልይ እንዲህ ያለችው ጸሎት ይላል። አሃ ባዶ መቃብር ላይ መጸለይ የአይሁዳውያን ልማድ ነበረ እንዴ? እሷ አይሁዳዊ ነች። ጎጃሚ አይደለች፣ ኦሮሞ አይደለች፣ ትግራዊ አይደለች። እሷ አይሁዳዊት ሴት ናት። ባዶ መቃብር ላይ ሄደው የሙታን መቃብር ላይ ሰው የሞተበት መቃብር የተባለ የማንኛውም መቃብር ላይ ሄዶ መጸለይ ጌታ ያህዌ በታናክ ላይ የትኛው ጋር ያዘዘው ብዬ ደግሞ በሙሴ ሕግ ይዛሃላ አጣብቂኝ ይዤ። ስለዚህ ማርያም አይሁዳዊት ናት፣ እስራኤላዊት ናት። ሕጉ ራሱ አይፈቅድላቸውም መቃብር ላይ ሄዶ መጸለይ አይፈቅድም። በትንቢተ ኢሳይያስ መጽሐፍ ምዕራፍ 65 ላይ ስለሚከለክል በታናኩ መጽሐፍ ላይ ሄዶ ስለሚከለክል ዘዳግም ላይ ማለት ነው ጦራው በተለይ። ስለዚህ ማርያም ባዶ መቃብር ላይ ሄዳ ጸለየች። ለምን ባዶ መቃብር ላይ ሄዳ የጸለየችው? ኢየሱስ እዛ የለ እንደተነሳ አይታለች። ሲያርግም ነበረች አይታለች። 40 ቀን ስለ እግዚአብሔር መንግስት እያስተማራቸው ከሙታን ከተነሳ በኋላ ወደ ደቀ መዛሙርቱ ሲገባ ሁሉ ነበረች እዛ። ባዶ መቃብር ላይ ምን ልታደርግ ነው ሄደችው? ልጄ 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 በዚህ ባረፈው አካል ብላ ልትለው ነው? ይሄ እኮ እልም ያለ እኮ ውሸት ወንድሞቼ ናቶች፣ ውሸት። ኦርቶዶክስ ስትዋሽ ለከት የላትም። እንደ ተቋም እኮ የምትዋሸው። ባዶ መቃብር ላይ ለምንድን ነው ሄዳ የጌታ የእናት የምትጸልየው? ልጇ በዛ የለ እንደተነሳ አይታለች፣ እንዳረጋ አይታለች። ሕያውን ከሙታን መካከል ስለምን ተፈልጉታላችሁ ብሎ የሚል የመላእክት ድምፅ የሰሙ የገሊላና የኢየሩሳሌም ሴቶች ሁሉ ጭምር ከመላእክት ሰምተዋል። ሕያውን ስለምን ትፈልገዋለች? እዛ የለም እኮ የለም እኮ። ላም ባልዋለበት ኩበት ለቀማ ይባላል። አየህ፣ በእኛ በገጠረኛው ብሂል ማለት ነው። ኩበት እኮ ለመልቀም ላሞቹ ባሉበት ነው የምትሄደው። ጌታ በሌለበት ባዶ መቃብር ላይ ምን ልታደርግ ነው ሄዳ የምትጸልየው? እዛ ይሄ የኦርቶዶክስ የዘመናት ውሸት አይደል እንዴ? ስምሽን የጠራ ተስካርሽን ያደረገ ምሬ ምርልሻለሁ ብሎ አላት ብላችሁ የምትሉት ቃል ኪዳንን በዚያን ቀን ተቀበለች ብላ ትሉ ውሸት ነው። ሰኔ 21 ቀንም ውሸት ነው። የካቲት 16 ቀንም የተባለው ውሸት ነው። ውሸት ይግባ እውቀት አለኝ ብሎ ያለ ሰው ገራዥ ውስጥ እንደገባ መኪና በእውቀት እንፈታተዋለና የባሰ እመጣለሁ፣ መጽሐፉን ገልጣለሁ፣ ካሜራ ከፍታለሁ። ውሸትም ከነገረ ድነት ጋር መጠጣችሁ ይገናኛሉ። አዎ አዎ፣ በደምብ ይኸው ልሰጥ ነው ወንድማችን መሳይም ሳልኖር ማለት ነው። መጠጥ የሚጠጣው መጠጥ ከነገረ ድነት ጋር ይገናኛሉ። የኦርቶዶክስ አዎ አዎ፣ ጠላ ጠጥታ ውሃ ብቻ ብሎ ያለውን የማቴዎስ ወንጌል መጽሐፍ ጠቅሳችሁ በደቀ መዝሙር ስም ውሃ ብቻ ያጠጣ ብሎ የሚለውን ጠቅሳችሁ እናንተ ግን ውሃ ይዛችሁ ስትሄዱ አይቼ አላቅም። በቆንጅዬ መሶበ ወርቅ ሰላሌ ሀገር በተሰፋች መሶበ ወርቅ ማለት ነው። የሰላሌ መሶበ ወርቅ የሰላሌ መሶብ ታውቃላችሁ? ሰላሌ ሀገር የሚሰፋ በአለ ላይ ያበደ ማለት ነው። በሱ ውስጥ ዳቦ ዙሪያውን ቅፍፍ አድርገን ይቆረጥና እዛ ይደረጋል። እዛ በሱቲ ያለብሱታል። ጥብቆ ያለው የራሱ የተሰፋ ጽዋዋ ደግሞ ትንሽዬ ማሰሯለች። ጽዋ ተብሎ የተባለው ማለት ነው። እሱ ውስጥ ያው ቅድም ስንጠጣ ከነበረው ጠላ ውስጡ ይገባል። ከፊት ከፊት አንድ ልጅ ቃጭል እንዲይዝ ይደረጋል። ለጠላውና ለዳቦ ጥላ ይጠላለታል።
ፀሐይ እንዳይመታው የኔ አባት ተብሎ ማለት ነው። አቤቱ ጌታዬ፣ አቤቱ ጌታዬ። እኔ የምልህ ምንድን ነበር ያጨሱብኝ? እኔ ያኔ አሁን እኔ የምስቀው እኮ እኔ በራሴ ነው። ያኔ ምን አጭሰውብኝ ነው? ምንድን ነው እንደዚህ ፉዞ አድርጎ ያስቀረኝ የነበረው ብዬ ነው የምልህ። እኔ ነበርኩ አየዛችን ገንቦ ስር ሄጄ ምስም የነበረው ገንቦ ስም ያለ ገንቦ። ወይኔ ኤርሚሻ ተበልተሃል፣ በርቶብሃል። ገንቦ ውስጡ ምንድን ነው ያለው? ጠላ ብዬ ቅድም የጠጣሁት ጠላ ውስጡ አለ። እመቤቴ እያልኩ እተሻሻት ነበር። እንዲህ ነው ሰይጣን በውርነት ያለ እውቀት ውርነት ሲመታህ እንዲህ ነው የሚያደርግ። ቅድም የጠጣኸውን ጠላ ግማሹ ጠላ እኮ ሆዴ ውስጥ አለ፣ ግማሹ ጠላ እንስራ ማድጋዋ ውስጥ አለ፣ ያልተጠጣው ገንቦ ውስጥ አለ፣ የተጠጣው ኤርሚያስ ሆድ ውስጥ አለ። የተጠጣውን ጠላ በሆዴ ይዤ ላልተጠጣው ጠላ በገንቦ ውስጥ ሰገደ ኤርሚያስ። ኤርሚያስ ለምን ደምሰግደስ ብለው ሲሉኝ ውስጡ ላለው ነው፣ ጀርባው ላለው ነው። ጀርባው ለቆመ ይለዋል። ለስዕል ለምን ደምሰግደው ብለህ ስልህ እኛ ጀርባው ለስዕሉ አይደለም እኮ ኤርሚያስ፣ እስቲ አረጋጉት። መናፍቃን ሁሉ ቀን መቃወም ይለ። ታዲያ ለምን ደምሰግደው? በስዕሉ ጀርባ ላለው ነው። ለስዕሉ ጀርባ ያለው ምንድን ነው? ግርግዳ ወይ ደግሞ ከፎቶ ጀርባ ያለው ፍሬም ማለት ነው። ግልጽ አይደለም እንደ ንግግሬ? ተወኝ፣ እኔ ቤካ ተወኝ፣ ያወሩበት እዛው እናንተ ጨርሱ። ጨርሻለሁ። እኔ አትቀስቅሱኝ። በቃ እኔ ቡና አልጠጣ ከመሳይ ጋር ችግር የለውም። ትንሽ የተወሰነ ነገር ልናገር። በእርግጥ መሳይ ታወራለህ። በነገራችን ላይ እንሰጣለን። እንዳልክ እየሰራ ይሆናልና ትንሽ ከእንዳልክ ጋር ቆይ፣ ቢኮዝ መሄድ ስላለበት ማለት ነው። ትቀጥላለህ፣ ችግር የለውም። እኛ አለን። ወንድምነት አለ እንዲ እንዳልካችን አለ። አንደኛው ጠጪ ማለት ነው፣ ሌላኛው ድሮ የጠጣ የነበረ ጠጥቶ ሕፃን አማልደኝ እያለ ሲጨፍር የነበረ ማለት ነው። የማለት ኪሮስ ነው ጨርቆስ አባቴ እያለ ከፈት ማይክ እንዳልክ ማይክ ከፈት፣ ካልሆነ ቪዲዮን ከፍተዋለሁ። ስጠጣ ህፃኑ አባት ሆኖ ይታያል። እና እንዳልክዬ ያኔ ጠጥቶ ብዙ ቪዲዮ አለ። ህፃኑን አባቴ ሲል ነበር። ህፃኑን አባቴ ሲል ነበር። አባቱ ደግሞ እኮ እያየ ዘልደታ ነው የሚባለው አሶዬ ነበር እኮ። ከእንዳልክዬ ብዙ እንጠብቃለን። ተከታታይ የሆነ ትምህርት ይሰጠናል። እኔ የሚውጥ አድርጌያለሁ። እንኳን ደህና መጣሁ ወንድምነት። ባይዘው ቀጥል። መውጣት የለም ተይዘሃል። ወንድምነት አለ እንዴ? ክፈት እንጂ ወይስ ማይክ ላክልህ? መዝሙሩ ያወራ ብዬ ነው። ያ እሺ፣ እንዳልክ እስኪመጣ ድረስ መሳዬ ምን ነበረ እስኪ ንገረን። ለምሳሌ አሁን ወንድምነት ሲያነሳ ሰምተህ ከሆነ የመጠጡ ጉዳይ ጉዳይ ነው ብለዋል። ትንሽ ነገር ልበልና ቦታ ልቀቅ። ይቅርታ፣ በጣም ትንሽ ነገር ብቻ ነው የምለው፣ ምክንያቱም ሳልናገር ከመወርድ ብዬ ነው። አንዴ ቆይ፣ አንዴ ሮያል አየህ፣ በቃ እንደዚህ ነው። አንተ በዚህ ልክ ነው ማይንድ የቆሸሸው። በነገራችን ላይ ሚስተር ሮያል እንደዚህ ነው፣ በጣም እንደዚህ ነው። በነገራችን ላይ እኔ የሚያሳንብብ ብሎኝ ዮሐንስ ወንጌልን እያነበብኩ ነው። እኔ እንደዚህ ሆኜ ነው። መጽሐፍ ቅዱስ የሚያነብ ሰው እንደዚህ ጸያፍ ነገር አይናገርም።
እና መተህ ሌላ ጊዜ አሰክሰንም ብራዘርዬ። አይናው በጣም ነው ስፒሪት እንዲዘርን ማድረገው ያደረጉት ቀድሜ ራሱ ያኔ ሆኖ የልጅ ከቦልኩት ቆይቻለሁ። በነገራችን ላይ በኤርሚዬ ሰበብ ነው ከብሎክ የፈታሁት፣ በሱ ሰበብ ነው የፈታሁት እንጂ ያኔውን ነው ገና ሳይሰክስ በፊት ማለት ነው። እኔ የሆነ መንገድ እያነበብክ ነው መጽሐፍ ቅዱስ ቢያንስ ለንግግሩ ለከት ይኖሯል። ቢያንስ መንፈስ ቅዱስ ይወቅሰዋል። ኦኬ እና አሰክሰንም ሁለተኛ ሚዩት አድርጉት። በቃ ይሄ ልጅ እኔ ብታስተናብቱት ራሱ ደስ ይለኛል። በነገራችን ላይ ብትቦልኩት ራሱ ደስ ነው የሚለኝ። ብትቦልኩት ራሱ አይ ኖ ፕሊስ ወንድምነት በቃ ሮያል ለእኔ ተውልኝ ፕሊስ፣ በጌታ በቃ ለእኔ ብላችሁ ተውት። ግን ገስት ገብቶ ኢንተራፕት እንዲያደርገን አንፈልግም። ጥያቄ ካለው ጠይቆ መውረድ ይችላል። በጣም አንዳንዴ ሮያል በቃ እኔ የምንታገሰው ሰዎች ወደ መዳን እንዲመጡ ወደ ጌታ እንዲመጡ ነው። ሪያል ወንድሜ እኔ ወንድሞችም እዚህ ብሎክ እንዲያደርጉ አልፈልግም። ለምን ብሎክ ካደረግን የሚነገረውን ነገር አትሰማውም። ከዛ ይልቅ ጥያቄ ባለ ሰዓት ላይ ገብተህ ብትጠይቅ ለጥያቄ መልስ እንሰጣለን። እንወዳለን። ጌታ ኢየሱስ ደግሞ እንደሚወድ ታውቃለህ። አንተም ትወደዋለህ። የሚወድ ልብ እንዳለ ስለሚያሳብቅብህም ነው የታገሱ። አንዴ የነገርኩህን ነገር እንዳትረሳት። አንተ ልብህን ዘግተህ ፍቃድ አለህ ፍቃድህን ለእግዚአብሔር ሀሳብ የምታስገዛ ከሆነ ያ ነገር እግዚአብሔር ረድቶ ወደ መዳን ትመጣለህ። ምንም ጥርጥር የለው። በዘሬም አላሳየውም ብለህ ያልከውን ጴንጤነት እኔ ጴንጤ ትሆናለህ ብያለሁ። እውነቴን የምልህ እና አንተ ደግሞ እኔ መቼም ቢሆን አልሆንም ብለሃል። መብትህ ነው። ያንን የሚወስነው ማነው? እኔም አንተም አይደለህም፣ እግዚአብሔር ነው የሚወስነው። ታዲያ ስለዚህ ምንድነው ማድረግ ያለብህ? እግዚአብሔርን ቃል መስማት ነው ያለብህ። አንተ መጽሐፍ ቅዱስን ማንበብ፣ ኦርቶዶክሳውያንም ሲገቡ እዚህም ከኛ ጋር ሲያወሩ እኛም እነሱ ጋር ስንገባ መስማት ነው ያለው። እና በቃ አንዳንዴ ይጽፋል፣ እንደዛ ወገኖች ይጽፋል። ልክ ነው እናት ይጽፋል። በቃ እንደዛ ብልግና ቃል ይጽፋል። እኔንም እንደዛ ብሎ ሲሳደብ እኮ በጣም ብዙ እኮ አለ። እና ሰው እንደዛ ሰደበን ብልግና ጻፈ ምናምን ነገር ብለን እንትን ማለት የለብን። አንዳንዴ መታገስ አለብን። በእውነት ነው የምላችሁ፣ መታገስ አለብን። ሰዎች ወደ መዳን ሊመጡ ሲሉ እንደውም ወደ መጨረሻ አካባቢ ላይ በጣም ከትናንትና ይልቅ የባሰ ተሳዳቢ ተቃዋሚ እንደዛ ይሆናሉ። እና ሮያልን ብሎክ አታርጉት ፕሊስ ወንድምነት። ግን ምንድነው አሁን ገስት ላይ ገብቶ እኛ እያወራን እያለን የመካከል ላይ እየገባ ከዚህ በፊት ኢንተራፕት እንደሚያደርገን እንደዛ እናረግም። ገብቶ መጠየቅ ይችላል፣ እንቀበለዋለን። ማናቸውም ሰዎች እንደምንቀበላቸው ማለት ነው። እንደዛ ነው የምናደርገው። ተባረክ ታናሽ ወንድሜ ቤኪ ስለምሰማኝ ማለት ነው። ተባረክልኝ። ያ ብሎክ ማታደርጉት ሚዩትም ጭምር አታድርጉት። ተውት። የሚሳደበውን ስድብ በሙሉ ይጨር። ሰዎች ሲሳደቡ ልብ በሉ። ያላቸውን ነገር እያወጡ ነው እና ተውት። በእንደዛ አይቀጥሉም። እግዚአብሔር ይረዳቸዋል። እኛ እንጸልይላቸዋለን እና ታገሱ። ተባረኩ። ጸጋ ይብዛላችሁ። ቀጥሉ ወንድምነት። እሺ አባኩ ተባረክ። እንዳልክ ኤኒታይም ሲመቼ መክፈት ይችላል። እሺ ማን መሳይ? ሶሪ በጣም ችግር የለውም። አይ በቃ እኔም አሁን ትንሽ ድካም ላይ ስለሆንኩኝ ያው ጥምቀት ዛሬ ቃና ዘገሊላ ታላቅ ባህል ነው ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በድምቀት ከሚከበሩት አንዱ ያው ቃና ዘገሊላ ነው። ምናልባት እዚህ ጋር ቅድም ከመጠጥ ጋር ተያይዞ የተነሳሁት የተወሰኑ ነገሮች፣ አንደኛው ብዙዎቻችሁ ከስርም ጭምረም ሲጽፉ የነበሩት የሐዋርያው ቅዱስ ጳውሎስ ስለ ሆድ ሕመም ጥቂት የወይን ጠጅ ጠጣ ስለሚለው ቃል ሲናገር ሆዱን ሁሉም አሞታል ወይ ብለው ሲናገሩ ነበረ። እንዴት እንደዚህ ይሆናል? እንደዚህ ከዚህ ጋር ሊገናኝ አይችልም። እንደዛ ከሆነ ጌታችን በቃና ዘገሊላ ቀን ለዛውም በዛሬው ቀን ታላቅ ታምራትን ካደረገው የመጀመሪያው ታምራትን ካደረገው አንዱ ቃና ዘገሊላ ቀን፣ ያም የወይን ጠጅ ነው። ቤት በሰርገኞቹ ቤት የተገኝቶ የተቀየረው ወይን ሁሉም ሆዱን አሞታል ማለት አይደለም። ስለዚህ ማንም ሰው ሆዱን ስላመመው አይጠጣም ማለት ነው።
ሆዱን ስላመመው እንደማይጠጣ ይሄኛው የቃና ዘገሊላው ተአምር አንዱ ማስረጃና ማረጋገጫ ነው። ምንጊዜም ትልቁ እንደው እናንተ ጋር ያለው ወንድሞቻችን ጋር ያለው ትልቁ ስህተት ነው ብዬ የማስበው ነገር ምንድን ነው? በኦርቶዶክስ ተዋሕዶ የሚፈቀድ የስካር የድብድብና አላስፈላጊ ስራዎች ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ሊፈቀዱ አይችሉም። ማለት ማንም ሰው በገዛ ስጋው የራሱ ስጋው ሊፈትነው ይችላል፣ ኃጢአት ሊሰራ ይችላል፣ ሊበድል ይችላል። ያ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ቅዱሳዊ እንትን ማስረጃ አቅርባ ስለዛ ነገር እንደዚህ ማድረግ ይቻላል የሚል ነገር የለም። አስተምሮም አይደለም ሲጀምር፣ እኔም የተማርኩትም ነገር አይደለም። ከልጅነት ጀምሮ በመጽሐፍ ቅዱስም ጓደኞቼ ፕሮቴስታንት ጓደኞች አሉኝ፣ ከእነሱ ጋር አወራለሁ፣ እነጋግራለሁ በዚህ ጉዳይ ላይ። ግን መጽሐፍ ቅዱሱን ሳነብ ትክክለኛውን መልስ ያገኘሁት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። በዛም መሰረት ነው እውነተኛው ጌታ እናንተ እንዲህ የምትወዱትን አምላክ የምታገኙት እንደዚህ በዚህ አይነት መንገድ እንደዚህ የምትሆኑለትን እውነተኛ ፍቅር የምታሳዩትን ጌታ ሐሰተኛው ባይሆን ኖሮ እውነተኛው ቢሆን ኖሮ መልካም ነበረ። ግን ምንም ማድረግ አይቻልም። እውነተኛ ያለው ኦርቶዶክስ ተዋሕዶ ውስጥ ስለሆነ ጌታችን እዛ ውስጥ ነው የምታገኙት ነው የምለው። ስለዚህ መጠጥን በተመለከተ ስካርን አንደግፍም። የመጨረሻው ቃል የምናገረው ነገር ስካር በፍጹም ተቀባይነት የለውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ግን ምንድነው እሱ አትስከር የተባለውን ነገርና ወይን ጠጅ ጠጣ የተባለውን ነገር ማስታረቅ መቻል ያስፈልጋል የሚለው ነገር ለማሳሰብ ነው። ሌላ ነገር የምለው ነገር የለም። አመሰግናለሁ ቤካ። እሺ፣ ስለዚህ አንተ እያልክ ያለው ነገር እናንተ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው እና እኛ ጋር ያለው ደግሞ እውነተኛ ኢየሱስ ነው። ስለዚህ ነው እናንተ ጋር እውነት የሆነው ነገር የለው፣ ደግሞ እውነት የሆነው ነገር ደግሞ ያለው እኛ ጋር ነው እያልከን ነው አይደለም? ወደድንም ጠላንም አንድ ሃይማኖት ይኸውልህ አይደለም። እኔ አልወድም እንደዚህ። ይኸውልህ አይደለም። ይኸውልህ አልፈልግም። እኔ ብራዘርዬ ቀን በቀጥታ የጠየኩህ ጥያቄን በቀጥታ ነው አድሬስ ማድረግ ያለብህ። ይኸውልህ አይደለም። ከተናገርክ በኋላ ተናግራል፣ ጨርሰሃል፣ አለቀ። ከተናገርከው ነው የጠየኩህ ጥያቄ። አጭር ነው ጥያቄ። ምንድን ነው አንተ እያልክ ያለው? እናንተ ጋር ያለው ኢየሱስ ሐሰተኛ ነው፣ እኛ ጋር ያለው ወንድምነት። አንዴ ቆይ፣ ከይቅርታ ጋር እዚህ ያላችሁ ሰዎች ማስታወቂያ የምናገረው እኔ እዚህ ባለሁበት ቦታ ላይ የኔን ስም እየጠራችሁ ኤርሜ እንደ ቀድሞ ወንጌል ስበክ ብላችሁ አይቻለሁ። እዚህም ቤት አይቻለሁኝ፣ እኔም ቤት አይቻለሁ። የግለሰቦችን ስም አሁን ለምሳሌ የእህቴን የሜርሲን ስም እየጻፋችሁ የምትናገሩትን ጽሁፍ አይቻለሁ። አንዳንዶቻችሁ እኔ ቤት ብሎክ አድርጌያችኋለሁ። በፌክ አካውንት ነው የመጣችሁት። እውነተኛ ጽድቅ አለን ብላችሁ ካላችሁ በፊት ለፊት ኑና ከቻላችሁ ሜርሲን እህትየው ራሱን አግኝታችኋት ስህተቷን ወይ መርዟ ብላችሁ የምትሉትን ነገር ንገሯት። እዚህ የእግዚአብሔርን ቃል እየተነጋገርን እያለን የሌሎችን ሰዎች አቴንሽን ለመውሰድ ዳይቨርት ለማድረግ የኔን ስም ጽፋችሁ ከታች በረጅሙ አድርጋችሁ ሜርሲ እንደዚህ ብላችሁ ብትሉ እሱ ለእናንተ ነው እንጂ ለእኔ ግን እንደዛ ሆና አላገኘኋትም። ኦኬ፣ ለእኔ እንደዛ ሆና ስላላገኘኋት የምወዳት እህቴ ነች። እናንተንም የምወዳችሁ ወንድሞቼና እህቶቼ ናችሁ። ኦኬ፣ የሰይጣንን ሀሳብ አንስተውም፣ እኔ አልስተውም። ስለዚህ ዳይቨርት ለማድረግ እዚህ ኮሜንት የምትጽፉ ሰዎች ከኛው ቤት ናችሁ፣ ከኛው ቤት የሆናችሁ ሰዎች ናችሁ። ለምን እዚህ ሚዲያው ላይ በነፃነት ወንጌል እንድንሰብክ በነፃነት ወንጌል እንድናገለግል የማትፈልጉ በሙሉ ኃይላችሁ የጨለማውን ዓለም መንግስት ለማገልገል ታጥቃችሁ የተነሳችሁ ሰዎች አላችሁ። ይሄ ነገር ከቤታችን አይታጣ ብላችሁ የምትሉ ማለት ነው። ስለዚህ እህትየው ሜርሲን በተመለከተ የኔን ስም ጽፋችሁ እሷ እኮ እንደዚህና እንዳዛናት ብላችሁ የምትሉ ሰዎች ካላችሁ አንተ አይደለህም ስለሰው የምትነግረኝ፣ አንቺ አይደለሽም ስለሰው የምትነግሪኝ። እኔ ሙሉ ሰው ነኝ። እህቴ ሜርሲን ማቃተን ያላቃታለሁ። እናንተ እንደምትጽፉት እሷ ለኔ እንደዛ ሆነ አላየዋትም፣ አላገኘዋትም። ስለዚህ ሺ ኢዝ ማይ ሲስተር። ኦኬ፣ እዚህ ያሉ ወንድሞቼ እና እህቶችም ልክ እንደዛ ናቸው። ስለዚህ ተቧድናችሁ ተደራጅታችሁ እንደዚህ አይነት ክፉ ኮሜንት የምትጽፉ ሰዎች ሚዩት ነው የምናረጋችሁ። እነማን እንደሆናችሁ እንኳን አይታወቅም ፔጃችሁ ሲገባ ማለት ነው። ይሄ ኮሜንት በጣም ስለተደጋገመ ነው። ኦኬ፣ እረፉ ማለት እንደ ወንድም ነው እረፉ ብዬ የምላችሁ። ኦኬ፣ እረፉ። አይበጃችሁም። ለማትሸለሙበት ነገር
አክሊል ለማትሸለሙበት ነገር፣ ጌታ ለማይከብርበት ነገር እንትን አትበሉ። ተናግሬያለሁኝ። ኦኬ እርስ በርሳችሁ እዛው ተነቋቁራችሁ ያበቃችሁት ነገር እዚህ ዛኛ ጋር ይዛችሁ አትምጡ። ኦኬ እዛው ጨርሱ። እናንተ በምትጽፉት ኮሜንት በማንም ሰው ላይ በውስጥም በምጽፉልኝ ነገር በማንም ሰው ላይ ልቤ እንዲከብድ አልፈልግም። ሁላችሁንም እዚህ ያላችሁትንም እዚህ የሌላችሁትንም እወዳችኋለሁ። በማንም ላይ ችግር ካለ ፊት ለፊት ነው መጥቼ የምነግርህ። አለቀ። ከዛ ውጭ እናንተ በምጽፉት ኮሜንት ቤኪን አውጥቶ ይጥላል፣ ሜሲን ያንጠለጥላታል፣ ሜርሲን ሲጀምር እኔ እንደዛ ባደርግን ጎዳቸዋል እንደነሱ አላረግም። ስለዚህ አትረብሹን። እሺ አትረብሹን አላችሁ፣ አትረብሹን። በዛ ወርቃማ እባብ የተነደፋችሁ ሰዎች አላችሁ፣ አትረብሹን። በተጠቀለለ ጨርቅ አጠገቤ የተቀመጠ የነበረ እባብ እግዚአብሔር በራእይ በተለያየ ወንድሞች በኩል ሲናገርበት፣ አትረብሹን። የእባቡን ሀሳብ አንስተው አትረብሹ፣ አታውኩ የክርስቶስን ጉባኤ ማለት ነው። ቴንክ ዩ። አሁን መቀጠል ትችላላችሁ። በዚህ ጉዳይ ላይ ምንም አታውሩ። ወደ ጉዳይ ይህን ብቻ ማስታወቂያ የምናገረው ስሜን እየጠቀሱ ሲጽፉ ስላየው ነው። ስሜን እና የእህትየውን ስም እየጠቀሱ ሲጽፉ ስላየው ነው። ቴንክ ዩ። ተባረክ። እግዚአብሔር አምላክ አብዝቶ ይባርክ። እንኳንም ታየ እንኳንም አየ ወንድምነት። ኤኒሃው ሌላ ጊዜ በደንብ እናወራበታለን። አሁን ወደ ጉዳይ እንግባና እንዳልክዬ ኤኒታይም ማይክን ከፍታ አውራ። እሺ አባ ጊዜ በደንብ ነው የምሰጥህ። እሺ መሳይ ቅድም ስታወራ ምናልክ አንተ እናንተ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው፣ እኛ ጋር ያለው ኢየሱስ እውነተኛ ኢየሱስ ነው። ዳስዋይ ኦርቶዶክስን እውነት ናት ብዬ የምቀበለው ብለሃልና እኛ ጋር ያለው ኢየሱስ ሐሰተኛው ኢየሱስ ነው ብለን የምታምነው? አይ በንግግራችን መሀል ተናገርኩኝ እንጂ በአጠቃላይ ከመጠጥ ጋር ተያይዞ የተነሳውን ሀሳብ ሰጥቻለሁ። እኔ ጨርሻለሁ። ምናልባት ከስር ሳልኖር ካለ ከእሱ ጋር ጨርሱ። በቃ ይበቃኛል ብዬ ስለ መጠጥ ጨርሻለሁ። በቃ ተግባብተናል ብዬ አስባለሁ። ጥያቄ መልስልኝ። እኛ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው ብለን የምታምነው? እኔ ማምነው እውነተኛው ከሆነ እናንተ ጋር ደግሞ ትክክል ይሆናል ብዬ አላስብም። ስለዚህ ወደ እኛ መምጣት አለባችሁ ብዬ አስባለሁ። ስለዚህ አንተ እያልክ ያለው እኛ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው ብለን የምታምነው? አዎ መጽሐፍ ቅዱስ አንድ ነው፣ ወደደንም ጠላንም አንድ ሃይማኖት፣ አንድ ጥምቀትና አንድ ጌታ ብቻ ስለሚያድን ማለት ነው። ሁለት ሃይማኖት የለም። በሁለት ሃይማኖት ውስጥ ሊገኝ አይችልም ጌታ። እሺ እኔ የእኛን ኢየሱስ እኛ የምናመልከው የምንከተለውን ኢየሱስ ያዳነን ኢየሱስ ልንገርህ። ምናምነውን ኢየሱስ የእኛ ኢየሱስ አንተ ከዛ ሐሰተኛ ስለመሆኑ ትነግረኛለህ። የእኛ ኢየሱስ ፍጹም ሰው ፍጹም አምላክ የሆነ ኢየሱስ ነው። ምን ማለት ነው? ቅድመ ዓለም ከእግዚአብሔር አብ የተወለደ እግዚአብሔር አብ የባህሪ ልጁ ሲሆን ድኅረ ዓለም ደግሞ ከቅድስት ድንግል ማርያም በደምና በሥጋ ተካፍሎ የተወለደ ፍጹም ሰው ፍጹም አምላክ የሆነውን ኢየሱስ ነው እኛ የምናመልከው። ፍጹም አምላክ ብለን ስንል ከአብና ከመንፈስ ቅዱስ ጋር በመለኮት አንዳች ልዩነት የሌለው ፍጹም ሰውነት ነው ብለን ስንል ደግሞ ከኃጢአት በቀር ከኛ ጋር አንዳች ልዩነት የሌለው ፍጹም ሰው ፍጹም አምላክ የሆነውን ኢየሱስን ነው እኛ የምናመልከው። ይሄ ኢየሱስ ሐሰተኛ ኢየሱስ ነው? አሁን የተናገርከው ነገር እውነት እኮ ነው። ብራዘርዬ ይሄ ኢየሱስ ሐሰተኛው ኢየሱስ ነው? ይሄ ኢየሱስ ሐሰተኛው ኢየሱስ ነው እኮ። ማሰማኝ ከሆነ በቃ ለወርድ ነው። የምሰማኝ ከሆነ ልንገርሽ፣ ይሄ ኢየሱስ ሐሰተኛው ኢየሱስ ነው ወይ? አንሰር ሚ። ሙሉን መቀበል ግድ ይልሃል ነው። ሙሉ መጽሐፍ ቅዱስ ሙሉ ካልተቀበልክ ደግሞ ሐሰተኛ ይሆናል ማለት ነው። ሐሰተኛው ኢየሱስ ነው ወይ? አሁን ያልኩ ኢየሱስ ሐሰተኛ ኢየሱስ ነው? ቃሉ ወንጌሉ የተናገርከው ነገር እውነት ቢሆንም ሌላ ቦታ ላይ የማትቀበለው ወንጌል ስላለ ነው። ያ ወንጌል ደግሞ ምን እንደሆነ ልንገርህ። አሁን ያልኩ እኛ የምንከተለው ይንገረን ወንድምነት። እሺ ሌላ ቦታ ላይ አሁን ያለውን ኢየሱስን እውነተኛ ነው ወይ ሐሰተኛ ነው ወይ ብለህ ለይልኝ ብሎ አለ። ኦኬ ልትለይለት አልቻልክም። ወደ ጭቅጭቅ አይነት ልገባ ነው። ኦኬ የተናገርከው እውነት ቢሆንም ግን የሚጎለው ነገር አለ ብለሃል። ምንድን ነው? አሁን ብጠቅስለት ቤኪ የማይቀበለው እኛም ማንቀበለው የቀረ ብለህ የምትለው? ለምሳሌ መሳይ
አይ ቅድም ያው ተናገር የተወሰነ ሳምሪ የተናገረ ነገር የተወሰነ ነገር አለ። እሱ እናንተን ያልተቀበለ እኔን አይቀበልም የሚለው ወንጌል ነው፣ ቃሉ ነው። ስለዚህ እሱኛውን ቃል በተመለከተ ነው፣ ሌላ ምንም የለም። ኦኬ፣ እሱኛውን ባለመቀበል ነው። እኛ አሁን እናንተን የሚቀበል እኔን ይቀበላል ብሎ ያለውን እኛ አንቀበልም ማለት ኦኬ፣ ቴንክ ዩ። እናንተን የሚቀበል እኔን ይቀበላል ብሎ ያለው ማን ነው? ሐዋርያቱን ነው አይደል? ጌታ ያላቸው አዎ ሐዋርያቱንም ነው። እንደገና ደግሞ ከሐዋርያቱ በኋላ የሚመጡ የሐዋርያቶች ተከታዮች አሉ። ከሐዋርያት የተቀባበሉ በመጀመሪያ ሐዋርያቱን ነው አይደል? እንደዛ ያላቸው የመጀመሪያ ተደራሲያን መጀመሪያ ሐዋርያትን ነው። እኛ ሐዋርያቱን እንቀበላለን አንቀበልም? ትቀበላላችሁ። ፎረሸ ማለት ነው። ቅድም ይከሰስከን እሱ ተቀበሉ ብሎ ያላቸውን አትቀበሉም ብለ ያልከን። እሺ ቀጥሎ ከሐዋርያቱ ቀጥሎ የተነሱ ሐዋርያን አበው የተባሉትን በቤተክርስቲያን ታሪክ ውስጥ እንቀበላለን አንቀበልም? በቤተክርስቲያን አስተምህሮ መካከል ብዙ ጻድቃን የተነሱ ቅዱሳን አባቶች በቤተክርስቲያን ታሪክ ውስጥ ነው ያልኩ። በቤተክርስቲያን ታሪክ ከሐዋርያቱ በክርስቶስ ቤተክርስቲያን ከዋናዎቹ ከሐዋርያቱ ቀጥሎ የተነሱ የእምነት አባቶች የሚባሉት እነሱን እኛ እንቀበላለን አንቀበልም? በተዋህዶ ነው ወይስ በፕሮቴስታንት ነው? ኧረ ተዋህዶ ባዶ የሚባል የለም። ያኔ ብራዘርዬ ዛጋ ከሐዋርያቱ ቀጥሎ የተነሱት የአንተ ተዋህዶ ከሐዋርያቱ ከ300 ዓመት በኋላ ምናምን ነገር በ1700 ዓመተ ምህረት ላይ የተመሰረተው ያኔ ተዋህዶ ባዶ የሚባል ነገር የለም። እኔ እያልኩ ያለሁት ከሐዋርያቱ ሞት ቀጥሎ የተነሱ የቤተክርስቲያን አባቶችን አንቀበልም ወይ? ለምሳሌ እንደነ ፖሊካርፕ፣ እንደነ አግናጤዎስ፣ እንደነ ሄሬኔዎስ አይነቶቹን እንቀበላለን አንቀበልም? ምክንያቱም እሱ ተቀበሉ ብሎ ያላቸውን አትቀበሉም ብለህ ከሰናል። ሐዋርያቱ እንቀበላለን አንቀበልም ብዬ ስለ ትቀበላላችሁ አልከን። ስለዚህ ከሰስከን ዝም ብሎ ነው ማለት ነው። ቀጥሎ ደግሞ እነሱ ከሞቱ በኋላ ሐዋርያን አበው የሚባሉ አሉ የተነሱ የእምነት አባቶች እንቀበላለን አንቀበልም? እንደ ቤተክርስቲያን ታሪክ የምታቀን ከሆነ አይደለም። ይሄ ከክስ ጋር ምንም የሚያያይዘው እንቀበላለን አንቀበልም ነው የጠየቁት። እኔ ስለ እናንተ እምነት ብዙ እንትኑ የለኝም። ስለዚህ እንቀበላለን ከሆነ እንቀበላለን ካላችሁ እኮ የምደግፈው የምቀበለው ሜንን እኮ ነው። እንቀበላለን። አድምጠኝ። መጀመሪያ ሐዋርያቱን አትቀበሉ፣ እሱ ተቀበሉ ያላቸውን አትቀበሉም አልከን። በደንብ ሳሰው ማለት እንቀበላለን ካላችሁ ደግሞ ሌላው ይቀጥላል። ሌላው ደግሞ አድምጠኝ። እንዲቀጥል በዘመን አለ አይደል? የዘመን ታሪክ አለ አይደል? መሳይ ወንድሜ በዘመን አመጣጥ ውስጥ እኛ ዝም ብለን የመጣውን ተቀበሉ ብለው ስላለን ጌታ ያን ተቀበሉ ብሎ የሌለውን አንተ አምጥተህ ላገኘው አርቲ ቡርቲ ሁሉ ጨምረ ደርበ ለነሱ ሁሉ ጭምር ነው ብሎ በሚል የምትል ከሆነ እኛ ሰዎችን ስንቀበል መርመረን የምንቀበለው። ኦኬ ሐዋርያቱን እኮ እንድንቀበል ራሱ በቅዱሳት መጽሐፍት የጌታ ሐዋርያት እንደሆኑ እሱ እንደመረጣቸው መንፈስ ቅዱስ ያደረባቸው እንደሆኑ ስለተጻፈ በመጽሐፍ ቅዱስም ላይ ስለተጻፈ ስላየኑ ነው የምንቀበለው ማለት ነው። ኦኬ ከዛ በኋላ የተነሱ የእምነት አባቶች ተብለው የሚባሉ አሉ ከሐዋርያቱ ሞት በኋላ እነሱን ሁሉ እንቀበላለን። ኦኬ እንቀበላለን። በዘመኑ ቤተክርስቲያን ታሪክ ስላላት በታሪክ ውስጥ የተነሱ ማለት ነው። አሁን እናንተ ተቀበሉ ብላችሁ የምትሏቸውን እንደነ 10 አለቃ ጊዮርጊስ ማለት ነው 50 አለቃ ነው 50 አለቃ ጊዮርጊስ እንደነ አርሴማ እንደነ ተክለ ሃይማኖት እንደነ አቦ ብላ ያልከውን ግን አንቀበልም። ለምን? አንደኛ ጌታ ተቀበሏቸው ብሎ እንዳላቸው ሐዋርያት ኢየሱስ አጸደቀን፣ ኢየሱስ አዳነን። መዳን በኢየሱስ ነው፣ የጸደቁት በኢየሱስ ነው። ያዳነኝ የዳዊት ልጅ ነው በለው ሲሉ አይሰማም። በራሳቸው ነው የሚያወሩት የነበረው። ወረደ ማለት ነው። እና ምንድነው ሌሎቹን እንደማንቀበል አድርጎ የሚሳለው ነገር የትኞቹን ጥሩልና? እንዴት ብዬ ነው አሁን የሸዋውን ተክለ ሃይማኖት የምቀበለው? እንዴት ብዬ ነው አርሴማን የምቀበላት? አርሴማ እንድቀበላት አርሴማ እንኳን ቅድስት ሴት እንኳን ብትሆን ታሪኳን እኮ አበላሽተዋለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በምን? በገድሏ ላይ። እናንተ ገድሉንም አታነቡ፣ መጽሐፍ ቅዱስም አታነቡ። እዚህ የምናወራችሁ ሰዎች ገድሉንም መጽሐፍ ቅዱስንም በልኩ ያነበብን ሰዎች ነን የምናወራችሁ። እንዴት ብዬ 50 አለቃ ጊዮርጊስ ልቀበለው? ኦኬ ሰማዕት ነው ቅዱስ ሰው ነው ብዬ እንዴት ብዬ ልቀበለው? 70 ነገስታትን በጸሎቱ ከአምላኩ ሰዓት ለምኖ ፈጀ ብሎ የሚል ጽሑፍ ጽፈህ እንዴት ብዬ ልቀበለው?
በጸሎቱ ከአምላኩ እሳት ለምኑ ደምስሶሙ ለአጽራሬ በጸሎት ከእሳት እየተባለ ማለት ነው። ከመደምሰስኮሙ ቅድመ ለሰብአ ነገሥት እያሉ የጻፉትን እንዴት ብዬ ልቀበለው? ለምን ለማትቀበለው? ኤርሚያስ ግዴታ ነው፣ መቀበል አለብህ። ደምስሶሙ ለአጽራሬ በጸሎት ከእሳት ብሎ ስላለ ልትቀበለውማ ግዴታ ነው ብለህ ካልከኝ እንዳልቀበለው የሚያደርገኝ የጌታ ትምህርት ነው። የት 954 ሉቃስ ምን ይላል? የዘብዴዎስን ልጆች ይሄ በጸሎት እሳትም ከሰማይ ለምኖ ጌታን የማይቀበሉትን ወደ ኢየሩሳሌም ሲወጣ እንደ ንጉሥ ያልተቀበሉትን ኤልያስ እሳቱ ከሰማይ ወርዶ ትብላቸው ብሎ እንዳለ እንደዛ እንድንል ትወዳለህ ሆይ አሉት ጌታን። ወንድማማቾቹ ሐዋርያት ማለት ነው፣ የዘብዴዎስ ልጆች ያዕቆብና ዮሐንስ። ኤልያስ እንዳደረገኛም እንደዚህ እናድርግ እንዴ ጌታ ሆይ ትፈቅድልናለህ አሉት። አዎ በሏቸው፣ ጸልዩ፣ እኔ እሳት ከሰማይ እልክላቸዋለሁ እንደ ኤልያስ አላላቸውም። ገሰጻቸውና ዞር ብሎ ምን አይነት መንፈስ ሆነላችሁ የሰው ልጅ የጠፋውን ሊያድን እንጂ ብሎ አላቸው ይላል። አየህ ኢየሱስ ባለበት እሳት ለምነ እንደ ታላቁ ነቢይ እንደ ቴስቢያዊ እንደ ኤልያስ አዲስ ኪዳን ላይ ልትፈጅ እግዚአብሔር አይፈቅድልህም። ራሱ እግዚአብሔር እኮ ነው ከነ ያዕቆብና ከነ ዮሐንስ ጋር በስጋ እየተራመደ ያለው። አልፈቅድም አለ። ገሰጻቸው ይላል፣ ተቆጣቸው ይላል። የመረጣቸው ባሪያዎቹን ሐዋርያትን የዘብዴዎስን ልጆች የተቆጣ ጌታ እንዴት ለ50 አለቃ ጊዮርጊስ እሳት ከሰማይ ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት ብሎ የሚለውን የደብተራን ጽሑፍ እንዴት ላከለት ብዬ ጠይቃለሁ። አየህ እንዴት ላከ ብዬ ጠይቃለሁ። ዮሐንስን የገሰጸ ኢየሱስ እንዴት ጊዮርጊስን አልገሰጸውም? ዱዲያኖስንና ከሱ ጋር የነበሩትን 70 ነገሥታት ነው የደመሰሰው አይደል? እንደዛ ነው ብላችሁ ትሉ። ደምስሶሙ ለአጽራሬ በጸሎት ከእሳት በጠላትነት የሚነሱብኝን በጸሎት እሳት ፍጃቸው ብለህ ማለት ነው። ጠዋት ገረገራ ጥግ ተለጥፌ ይሄን ነበር ስደግም የነበረው። ከመደምሰስኮሙ ቅድመ ለሰብአ ነገሥት 70 ነገሥታትን እንደደመሰስካቸው የኔንም አጽራሮች ጠላቶቼን ደምስስልኝ እያልኩ ነበር የአርመኑን 50 አለቃ ወታደር ጊዮርጊስን ስማጠን የነበረው ማለት ነው። በኢየሱስ የትምህርት ግን ሁሉም 0-0 እንደሚለው ሁሉም 0 ነው እና ይህን እንዴት ብዬ ነው ተቀበለው ብለህ የምትለኝ? እሱ ተቀበለው ያላችሁን አትቀበሉም ብሎ አለ እንዴ? ተው እንጂ ማነ ድፋባቸው፣ እንደዚህማ አይባልም። እሱ ተቀበለው ያለን ሐዋርያቱን ጴጥሮስን ባልቀበል ነበር እንደዚህ ማለት ያለብን። እኛ ጋር ስንመጣ እኛ እያጣራን ነው የምንቀበለው። ሳናጣራ ሳንፈትሽ የተቀበልነው ጌታዬ ኢየሱስን የብሉይ ኪዳን ቅዱሳን ነቢያትና የአዲስ ኪዳን ሐዋርያትን ነው። ሌላ የመጣውን ሁሉ በእልልታና በጭብጨባ ዣንጥላ አውጥታችሁ እናንተ እንደምትቀበሉት ማነው? አሁን እንደባለፈው የመጣው ልጅ ማለት ነው የሚንቀዠቀዠው የሚሮጠው ቤተ መቅደስ ውስጥ ኳስ ቢሰጡት ጥሩ ነበር። ሶምሶም አደረገበት እኮ እነ ቢዮንሴ ሲመጡ እናንተ በዣንጥላ እንደምትቀበሉት እኛ እንደዛ አንቀበልም ስል አንቀበልም እኮ ማለት አንቀበልም ማለት ነው። 4 ነጥብ። እኛ ከየት ነው የመጣው? ማነህ ምናምን ማን ስፒድ ነው ያላችሁት? አዎ አሾ ስፒድ። ኦርቶዶክስ ማንም ይምጣ ቶሎ ጥለዋን ታወጣለህ አለች። እኛ ጋር ብትመጣ ማነህ፣ የት፣ ለምን ዓላማ ነው የመጣው፣ ምን ፈልገህ ነው ይባላል እንዴ? የለም በዚህ የተግበሰበሰ ነገር የለም። ተቀበሉ መጡ ምናምን ድሮ ቀረ። ድሮ በኦርቶዶክስ እያለን ፈለቀ ሲሉን ውሃ ፈለቀ ብለው ሲሉን ጀሪካ ይዤ ቢጫ ጀሪካ ይዤ ያቺ ባለ 5 ሊትሯ ማለት ነው። ወይኔ ሰይጣኑማ እኔን እኮ እንዴት እንደተበቀለኝ እኮ አልኩ፣ እንዴት እንደተጫወተብኝ። ሳቅ። አንተ ምን አለብህ ቤኪ ሳቅ። ፈለቀ ሲሉን ጀሪካ ይዤ ያልሄድኩበት ቦታ አልነበረም። ሸንኮራ ዮሐንስ ብለው ሲሉን ከአርሲ ነው የመጣሁት። ከዛ ኧረ ሸንኮራ አይደለም እዚህ ሰላ ድንጋይ ደግሞ ሰሜን ሸዋ ተገኘ እኮ አንድ ነገር የሆነ ነገር አሉን። እዛም ደግሞ ስንሄድ ከዛ ደግሞ ስንመዚህ ዝቋላ ጀርባ
ኦሮሚያ ክልል ላይ ዝቋላ አቦ ጻድቁ አቦ አለ አይደል? ከሱ ጀርባ ላይ ደግሞ ይሆን አንዳንዱ ቦታ ላይ ስንሄድ የሀብታም ሽንት ቤት የፈነዳ ቧንቧ ሁሉ ጭምር ማለት ነው። ከተራራ ግርጌ የፈለቀው ሁሉ ፈለቀ በተባልንበት ጀሪካ እየያዝን እየሄድን እየቀዳን ስንጠጣበት የነበረው ዘመን አለቀ። ጻድቅ መጡ። በአዱሊስ ወደብ በኩል ተሰዓቱ ቅዱሳን ትላለች ኦርቶዶክስ። ተሰዓቱ ቅዱሳን ቤት ነው የመጡት በአዱሊስ ወደብ፣ በዚህ በትግራይ ሶሪ በኤርትራ ማለት ነው። ያኔ አቡነ አረጋዊ የሚባሉትና ከሱ ጋር የመጡት ከየት ነው? አቡነ አረጋዊ ያ ቴሌያቴሊውን በልቶ የጠገበ ጣሊያናዊ ሰውዬ ነው። አየኸው ነገሩን አየኸው ወይ እንዴ? ማንም ቴላቴሊውን በልቶ ጠግቦ በአገሩ ተቀባይነት የሌለው ሰውዬ እኛ ጋር ሲመጣ እንደ ቆራሌው እየተቀበልን እኮ ማለት ነው። እያጣራው ነው የምቀበለው። መንፈሴን አታበሳጨው ስልህ ሄዲያ ትላለች እንዴ? ታው አቡነ አረጋዊ በ14 አሁን ኢትዮጵያ ውስጥ መጥተው የሰሜን ሰው በሙሉ በተለይ ኤርትራና ትግራዋይ አቡነ አረጋዊ ብሎ ከማለ በቃ የመሐላ ሁሉ ማረጋገጫ ሆኗል። ሰውየው ምንድን ነው? ጣሊያናዊ አባቱ ቦንቾር ነው ይባላል። ለጫወታ ነው ያልኩት፣ ግን ጣሊያናዊ ነው ሰውዬ ጣሊያናዊ ነው እንዴ? አያቱ እኔን አድዋ ላይ መጥቶ ከአያቴ ጋር የተዋጋ ሰውዬ እኔ ምድር ላይ መጥቶ አንተ በሱ እሱን ተቀበለው ትለኛለህ እንዴ? አልቀበልም። መድኃኒዓለምን አልቀበልም። ተው አልቀበልም። እንዲቀበለው ገድሉን ሳነባው ኢየሱስ አጸደቀኝ አይልም። ኢየሱስ አጸደቀኝ ብሎ ያላለ ጻድቅን በጻድቅ ስም የሚቀበል ብለህ አትበለኝ። ተወኝ ስልህ እሺ ሻይን እዚህ ያስበረዳችሁብኝ። ልቅ ቀጥሉ፣ ቤካ እህቶች ቀጥሉ። እሺ ቤካ ያንዴ መምህር ኤርሚያስን ላናግራቸው ከተፈቀደ። ኤርሚዬ ሜርሲ እህትዬው አውራቸው። ቁርስ እየበላ ነው። ቁርስ ይብላና ወይ ጠብቀው ትንሽ። አይ አንቺንም እስከ ዘመረ ችግር የለም ስለሚሰማ አንድ ትንሽ ወደኋላ ስላስገረመኝ ነው። በነገራችን ላይ ኦርቶዶክስ አይጠጣም የሚል ሰው አለ እንዴ? ቅድም ስለመጠጡ ሲከራከር እኮ ኤርሚያስ የተናገረ ሁሉ በነገራችን ላይ ያው እንደዛ ይጠጣል። ክርክራችን እኔ ቤት ተምርም ነው መስዬ የሚሰማሽ ከሆነ ኦኬ። ስለዚህ አይጠጣም አለልም ነው ያልከለው እንዴ? በነገራችን ላይ ኤርሚያስ ቅድም ሲና አይሉሽ ምን አለ መሰለሽ፣ አንዳንዴ እኔ ምን ይገርመኛል መሰለሽ፣ ሁሉም ሰው እንዲማርበት ነው። ለክርስቶስ ብለሽ የምትዋሽው ነገር የለም። በነገራችን ላይ እኔ ምን እመኛለሁ መሰለሽ፣ የማማዝናሽን መንግስትና የቲክቶኳን ኦርቶዶክስን ይመኛታለሁ በራሴ። አሁን ማማዝናሽ የተሸው ከሆነ በቃ ሁሉ ነገር የመንግስት ነው ያሟላላቸው እና ታች ወደ ሲታይ ደግሞ ችግሮች አሉ። እውነት ለመናገር ለማስተባበል ስለምናውቀው እዚህ ጋር ማስመሰሉም ጥሩ አይደለም። የምንዋሽለት አምላክ የለም። በነገራችን ላይ የምንኖርለት አምላክ ነው ያለ። እኛም ጋር ክርስቶስ ስንል እኮ የምንዋሽለት አምላክ የለንም አይደለ? የግል ጸብም የለንም። አላማችን ስለመዳን ነው። ስንነጋገር ትውልድ እንዲያመልጥ፣ ትውልድ እንዲያደን፣ ትውልድ ከጨለማ ወደ እውነተኛ ወደሚያስደንቅ ብርሃን እንዲመጣ። ምክንያቱም እኛ ዋጋ የተከፈለልን ክርስቲያኖች ስለሆን እኔ አሁን ክርክሮቼ ጉንጭ አልፋ እንደሆነ አልፈልግም። ወይም እዚህ ጋር መጥቶ ሊያሸንፍ ለመሸነፍ አይደለም። እኔ አሁን ቅድም መምህር ኤርሚያስ የተናገረው መጠጡ አለ። ይህ ምንም ጥርጥር የለ። እንደውም ብዙ ህፃናት በራሱ አንዳንዴ እንዳይደቃቸው እየተባለ እናቶች ጠንቆል እያደረጉ ያቀምሷቸው ነበረ። አሁን ትውልድን የሚግል ነው፣ አይጠቅም መጠጡ ላይ አሁን ቅድም ኤርሚም ሲናገረው ማለት ነው። ግን ቤተክርስቲያኗ አስተምሮ አይደለም ነው የመዳን መንገድ ነው ብሏል መርጌታ ኤርሚ። እንግዲህ እሱን ደግሞ አብረን እናያለን። ሁለተኛ ኦርቶዶክስ ጥላ ዲያቆን ነው መርጌታ ማለት ዲያቆን ነው። ፕሮቴስታንት ጥላ አያዋጣም
ኦርቶዶክስ ጥላ ወጣች ነው ያለው። ፕሮቴስታንት ጥላ የለውም ሲጀመር፣ ጥላው የኦርቶዶክስ ነው። ጥላው የኦርቶዶክስ ነው። ፕሮቴስታንት ጥላ የለውም። አይ ጥላ እኮ እኛ ጋር የለውም መሰለህ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ስለሚል እግዚአብሔር ቃል እኛ ጥላችን ሰው ሰራሽ አይደለም። ለዛ ነው ብራዘርዬ ጥላችን ሰው ሰራሽ አይደለም። እና ቅድም ኤርሚያስ ከሚመጣ ነው። አይ አንዳንዴ እውነታውን እውነት ነው የምትል ምን መሰለህ፣ ጥላ የላችሁም አልከን። ልክ ነህ። እኛ ሰው ሰራሽ ጥላ የለንም። ቤካ ምን መሰለህ፣ ስማ ብራዘርዬ፣ እኛ የጠለልነው ሁሉም በሚችል አምላክ ጥላ ውስጥ ነው። ስለዚህ ሌላ ሰው ሰራሽ ምናምን ነገር ጥላ አያስፈልገንም ብራዘርዬ። እሱን እንተወው እና እውነት ሰው ሰራሽ ከሆነ ልብሱ ስለምን አስፈለገ ቤክዬ? ልብሱም እኮ ሰው ሰራሽ ነው። ልብሱንማ እየለበስነው ነው እኮ። አንተ ኤርሚያስ ያወራው ስለ ምንድነው ስፒሪቹዋል ስለሚሰጡ ግልጋሎት ነው ኤርሚያስ ያነሳው፣ ቤተክርስቲያናቸው ስላለው ጉዳይ ክርስቶስን ለብሰናል ስለሚል ነው እንጂ። እሺ አይ እኔ ወንድም ተው፣ አሁን እሱ ሌላ ነገር ሳትገባ ብራዘርዬ፣ ሌላ ነገር ሳትገባ አንተ ጥላን ስታመጣና ስታጥል ምንድነው አርቄና ምናምን ጠላህንና ዳቦ ምናምን ነገር አድርገው ጥላ አስቀምጠህ እንዲህ ስታሰግድ ምን እያደረክ ነው? እኔ አሰግጄ አላውቅም ቤኪ። በቃ አንተ አሰግድ አታውቅምና ቤተክርስቲያን አታሰግድም፣ ሌላ ጉዳይ ነው። ቤተክርስቲያን ታሰግዳለች። እሺ አሁን የምንፈልገው ትውልድ እንዲህ አይደለ? ነገሩን ተው ብራዘር። እሺ የሚፈለገው ትውልድ እንዲህ አይደለ? ቤካ ትውልድ እንዲህ አይደለ? አላማው ዋናው ትውልድ ወደ አሁን ቅድም እንኳ ያንን ልጅ ብሎክ አታርገው ይስማ እንዲህ አይደለ? አላማው ቤካ ሌላ ነገር የለውም አይደል? አይ ነቆራ ምናምን ነገር ተዋ። ታዲያ እናንተ ነቆራ አይደለም። እኔ እኮ እየሰማህ ነው። እናንተ የላችሁም ስትል እናንተ የላችሁም ከየት ታመጡና ምናምን ብለህ ስትል ምን ያልክ ነው? እኛ እኮ ጥላለን። ጥላው ደግሞ ለእግዚአብሔር ግልጋሎት የሚውል ነው። በዛ ጥላ ትጠልላቸው። እነዚህ የአይነት ነገር ለመስራት የሞከርከው እዚህ ግባ የማይባል ነገር ማለት ነው። አንተ ቤተክርስቲያን ውስጥ እነኚህ ንዋያተ ቅዱሳት ብለህ የምትላቸው ነገሮች በጠቅላላ የሚውልበት ወይ ደግሞ የሚሰጡት አገልጋሎት ይታወቃል። ለምን እንደሆነ ይታወቃል። ከዛ አንጻር ነው የምታወራው። ስታወራው ላይክ ዝም ብሎ ሰው ከሚለብሰው አይነት ተራ ልብስ ጋር ልክ እንደዛ ነው የሚቆጠረው አይደለም። ለእግዚአብሔር ለመንፈሳዊ አገልግሎት የተለዩ ናቸው፣ የተቀደሱ ናቸው ብለህ በቅባ ቅዱስ በቅባ ሜሮ ነው ምናምን ነገር እንትን ብላችሁት ለጌታችሁ እንትን የምትሉት ራይት። ስለዚህ አንተ ከምታወራው ጥላና ዝም ብሎ መንገድ ላይ ከምታየው ጥላ ጋር ተመሳሳይነት የለውም። የእኛ ጥላ ደግሞ ቅድም እንደነገርኩ ሌላ አያስፈልገንም። ጥላችን ማን እንደሆነ መጽሐፍ ቅዱስ ነግሮናል። ሁሉ ጊዜ በዛ ጥላ ውስጥ አለን ነው አለቀ። እሺ ሌላ ኦርቶዶክሳዊ ካለ ይግባ። ከኤርሚ ጋር የምታወራው ነገር ካለ ማውራት የምትፈልገው ነገር ካለ ዌልካም። ቢኮዝ በእኔና በአንተ መካከል ብዙም ልዩነት በእኛና በአንተ መካከል ልዩነት እያየን አይደለም። አላቅም እንደዚህ አይነት እውቀት ኖሮ ለምን እንደዚህ አይነት መረዳት ኖሮ ኦርቶዶክስ ለምን እንደምትሆን አይገባኝም። እውነትን ተረድተው እዛው ኦርቶዶክስ ያሉ እኮ በጣም ብዙዎች አሉና ችግር የለው መቀመጥ ይችላል። ዋናው የአግባባን እውነቱ ነው እና እሱ ላይ መቀጠል ይችላል። ቴንክ ዩ። እሺ ሌላ ኦርቶዶክሳዊ ካለ ሊያይ አስገቢ። ሌላ ኦርቶዶክስ ካለ ሌላ አስገቡና ከዛ እሺ ጌኔ ወንድም ቅድም እያነሳ ነበረ ኦርቶዶክስ እና ጨለማ ልዩነት እንደሌላቸው ስታነሳ ነበረ ራይት። ስለዚህ እነዚህ የገላትያ ምዕራፍ ላይ የተዘረዘሩ በጠቅላላ በኦርቶዶክስ እንደሚገኝ ስለመጠጥም ተነስቶ ምናምን ነገር አንድ ላይ ብዙ ብቻ ያነሳናቸው ነገሮች አሉ። እነዛም በጠቅላላ አምናቸዋል ብዬ አስባለሁ እና ልምምዱ አንተ ጋር የለም ብዬ ነው የማስበው። እና ኦርቶዶክሳውያን ካላችሁ ገቡና ኦርቶዶክስ እና ጨለማ ልዩነታቸው ምንድን ነው አላቸው? ኦርቶዶክሳውያን አላቸው? ኦርቶዶክሳውያን ከፈቀድ ሊቀ ይቅርታ ጋራ ቅድም አንድ ነገር ሲል ሰምቸው ነበር እና ኦርቶዶክስ ቤተክርስቲያን ውስጥ ኦርቶዶክስ አዎ ይጠጣል፣ ግን ቤተክርስቲያን
መጠጣት አትፈቅድም ሲል ሰምቼው ነበር። የሰማሁት መስሎኛል። በጣም ይቅርታ። ግን እንደዛ ካለ በጣም ሁሉንም መሰረተናል እንደምትፈቅድ አስተማሪውን ምትል አስተማሪውን ነገር አሳይተን በቪዲዮ ስለዚህ ሁሉ ነገር አድርገናል። ከእሱ ጋር ምንም ልዩነት የለንም። እሱ እንዲህ ሊታጠስ ሲሞክር እኛንም እግዚአብሔር ቃል ይሄውና በራሳቸው ትምህርት ደግሞ ይሄውና ምናምን ብለን አሳይተነዋል በደንብ አድርገን ማለት ነው። እና ለዛ ነው ከእሱ ጋር ብዙ ጊዜ መውሰድ ያልፈለኩት። እሺ ኤቢ ከሄድ ነህ? ኤቢ አለ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ከየት ቤተክርስቲያን ወይም ከየት ቤተ እምነት? እኔ ከፕሮቴስታንት እምነት ነኝ። እሺ እናመሰግናለን አባ። ቦታ የፈለግነው ለኦርቶዶክሶች ነው። እሺ ኦርቶዶክሳውያን ካላችሁ ግቡ። እሺ ኪር ነው ወደ ይባላል። እሺ አስገባው። ተረኛ ያ ወንድምነት ልክ በልቶ ሲጨርስ ደግሞ እሱ ጋር ሁላችንም እንሄዳለን። እሺ ኦርቶዶክሶች ካላችሁ ፕሊስ ካላችሁ ግቡ። ኦርቶዶክስ አላችሁ ወይ?